የቀርናጦስ የማልዳ ሸክምና ሌሎችም የተወሰደ ደራሲ አንዱዓለም አባተ ያጸደ ልጅ ተራኪ ሊሻን ጭብሳ ክፍል 1 አሁን ይደመጥ። በላቸው ሲፈጥረው ለህኛ ነው ከእልሁ ጋር ተናንቆ ከእልሁ ጋር ጎርምሷል። ያሰበውን ሳያደርግ የጀመረውን ሳይጨርስ አይቆምም። ዛሬም እርሻውን ፀሐይ ከመግረሯ በፊት አርሶ ለመጨረስ እልህ ተጋብቷል። ይሁን እንጂ ልቡ ተዋበችን እያሰበ ቀልቡ ቀልቧን እየጠራ ስጋቱ እልሁን እየቀሰቀሰበት እርሻው ፈቅ አልላለው። ተዋበች ከማህፀን ጀምሮ የተሰጠችው 12 ዓመት ሙሉ የጠበቃት ጉጉቱ ናት። መታደያውን ሞልታ ስትድህ አይቷታል። ተውተርትራ ስትቆምና መልሳ ስትወድቅ ትዝ ይለዋል። ከነጫጭ የበግ ግልገሎች ጋር ባጨለጨለው መስክ ላይ ስትበዋረቅ ገብስና ባቄላ ጉቶ ስር ተደብቃ በስስት እያያት ፈንድቋል። በአይኑ ስር ነው ያደገችው። ትምህርት ቤት ገብታ ፊደል መቁጠር ከክፍል ወደ ክፍል ማለፍ ከጀመረች በኋላ ግን ያሳሰበው ስጋት ካሰበው በኋላም ደግሞ ክፉኛ የፈራው ችግር በልቡ ውስጥ ማቆጥቆጥ ጀምሯል። ቀና አለ። ድንገት ፀሐይዋ መፋጀት ጀምራለች። ከእርሻው ባሻገር ባለ ሰፊ ሁዳድ ላይ ከብቶች ለግጦሽ ተሰማርተዋል። ከሜዳው ባሻገር የህብረት ዛፍ የሚባለው ጥቅጥቅ ደን ይታየዋል። ከዚያ ባሻገር በርቀት ሲመለከት ደግሞ የእምቧይ ተራራ ደረቱን ሰጥቶት አስተዋለ። አይኖቹ ማረፊያ እንዳጡ ቀልቡ እንደተበተነበት ከጀርባው ስሙ ሲጠራ የሰማ መሰለው። እናም በዝግታ ዞረ። አያ እንዴት ነበል አለው ባልንጀራው ጌታ መሳይ በትሩን ተደግፎ ከእርሻው ዳር እንደቆመ። ጌታ መሳይ የታርፍደህ ነው? ምን ሆነህ ነው የጠፋህ? በል ሀያት ጅራፉን ወደ ኋላ ወንጭፎ ትከሻው ላይ ጣል አደረገና እርሻውን ትቶ ወደ ጌታ መሳይ አመራ። ጌታ መሳይ አንዳች ወሬ ሲኖረው ካለበት ድረስ እየመጣ እንደሚነግረው ያውቃል። ረጅም ቁመናውን ሳብ እያደረገና የታረሰውን ጥቁር አፈር በባዶ እግሮቹ እየረገጠ ቀረበው። አገር ተሰብስቦት ይውል አንተ ተይህ ምን አዋለ ሀያ አይደርስ ሆኖ ነው እርሻ። አሁን እንዲው የተዋበች ጉዳይ አንተ በላይ የሚያስደስተው ተገኝቶ ነው አለ ጌታ መሳይ መከፋት ቢጤ በድምጽ ውስጥ እየተደመጠ። ተዋበች አንዳች ነገር ነዘረው በላቸውን። ልቡ ማረሻ እንዳዞረው ጥቁር መሬት ከሁለት ተገመሰ። እንዳፈጠጠም ተዋበች ምን አለ የሚሰማውን እንደፈራ ሁሉ። አኮራችህ አይደል እንዴ? ተእንግዲህማ እንደምቧይ ተራራ ትቆለልብን። የተደገፈውን በትር አቅጣጫ ቀይሮ አስተዋለው። በላቸው አይኖቹን ወደ እምቧይ ተራራ ልኮ ተዋበችና ጓደኞቿ ትናንት በደስታ ተውጠው ከትምህርት ቤታቸው ሲመለሱ የደስታቸውን ምንጭ ለማጣራት ሞክሮ ተዋበች በትምህርት ቤቱ በተደረገ የጥያቄና መልስ ውድድር አሸንፋ እንደነበረ ሰምቷል። እናስ አለ ያልተገለጠለት ነገር እንዳለ ሁሉ ከሐሳቡ መለስ ብሎ። ዛሬ ጉድ ታየ። ታሳ ባህር ተድሬ ተገረም ትምህርት ቤት ከሁሉ ልቃ ያንተ የቱ ተዋበይ ወፈ ሰማይ ህዝብ በሞላበት ያገር ሽማግሌ እና ያበጋሻ ሳይቀሩ አስተማሮቹ ተማሪው እጅ ውስጥ ይቃጠል እያጨበጨበ ሸለሟት። ምን ሸለሟት? ገርም ገብርኤል ላንተ ነው ጠሎቱ የመሰለ። ጌታ መሳይ የምን ማሽበልበል ነው? የመጣኸው ልትነግረኝ ተሆነ ንገረኝ እንደ መቆጣት አለ። በስሜት የተዋጠው ጌታ መሳይ ከፊል ግርምትና ከፊል ቅናት ፊቱ ላይ እያጠላበትና በስሜት እየተናጠ ዛሬ ጠዋት ያየውን ይተርክለት ጀመር። ነጫጭ የለበሱ መምህራን እንደ ሰርገኛ ተወዲያ ወዲህ ይመላለሳሉ። የመምህራኑ መሪ ወረቀት ይዞ ትወጣ አገር ድመት እንዳያይጥ ጸጥ አለ። ሰውየው ዛሬ የምንሸልማቸው ላይ የሚቀርቡ የሚሆኑ ናቸው ቲል
ከተማ እንደ መብረቅ ጮኸ በላቸው። ገብርኤልን አለ ጌታ መሳይ ያላመነው መስሎት። አከለናም ተሷ በፊት 2 ወንዶች እንደነገሩ ተሸልመዋል። በማህያው ግን እሷን እንዴት እንዳመኋሿት ብታይ። ማን አመኋሽው? አይኖቹን ጎልጉሎ አቋረጠው። ያስተማሪዎቹ መሪ በውድድሩ አንደኛ የሆነች የወደፊቱ የጎጢት ተስፋ ትምህርት ቤት አይላት መሰለህ ተዋበችን። የልብ ምቱ ፈጠነ። እንዲው ገብርኤልን ስትሸለም እናቷ ከአጠገቧ ነበረች። ወይዘሮ ጽጌ ጥቁር አፈር ባሳደፈው ሻካራ እጁ ጠይም ፊቱን አበሰው። አንተ አለመኖርህ ነው የቆጨኝ። ተዋበች ስሟ ተጠርቶ ተሰልፎ ፊት ስትቆም ጠይም ፊቷ እንደ ንጋት አብርቶ ገና ውሃ ያልነካው አበባ ቀሚሷ አድምቋት የአጥቢያ ኮከብ አይኖቿ አጀቡን እያማተሩ ወይኔ ሳያስበው ተስፈንጥሮ ጮኸ። ሳያስበው ጅራፉን ወንጭፎ ጮኸው። በውስጡ ሲናጥ የቆየው እልሁ ግንባሩ ላይ መስመር ሰራ። ድፍርስ አይኖቹ ወደ ትምህርት ቤቱ አቅጣጫ ፈጠጡ። ከናፍሮቹም መንቀጥቀጥ ጀመሩ። ያልተገኘው ሳትሰማ ቀርተህ ነው? እንደ መሳቅ ቃጣው። በሰማም እንዲህ አይነቱ እንፍሽፍሽ ወግ ላይ አልገኝም አለ ኮስተር ብሎ። ረገርም ገብርኤል። ጌታ መሳይ ግራ እንደተጋባ በላቸው በልህ እንደተናጠ ተያዩ። አንተ ሰው ኩራት አይወድልህም ልበል? ረጅም አንገቱን አስግጎ ጠየቀው። ኩራት? ይሄ ነው ኩራት? አንተ በንቀት ከላይ እስከታች ገላመጠው። ተዚህ የላቀ ኩራትስ ምንድነው? ጥቁር ሉጫ ጸጉሩን ንፋስ እንደሚዶ ወደ ኋላው እየላገበት ሞጭሟጭ አይኖቹን በተቻለው አጨነቆረ። ዳሩ ውርደትና ኩራት ድንበሩ ላይ የቀል ነው። ጥርሱን በጥርሱ ገረደፈው። የተስተማረችና የተደነቀች ሚስት ቢኖርህ ወዲያ ተጉያ የነጥለው ታይኔ ሰውረው ያሞራ ቀለብ ሊያደርጉብኝ ነው። ጀርባውን ሰጥቶ ወደ እርሻው ዘለቀ። የጓደኛውን ጤንነት የተጠራጠረው ጌታ መሳይ በትሩን ከትከሻው ላይ አድርጎ ወደ ጎጡ አቀና። ፀሐይዋ መግረር ጀመረች። ሰማይ ጥርት አለ። መውደድና ጥቁር የተሰኙ በሬዎቹ ቀንበር ተሸክመው ማረሻ ከጥቁር አፈር ስር ወሽቀው በኃይል ይስቡታል። የጠራ ጥቁር መሬት ደረቱ እየተቀደደ ከግራና ከቀኝ ይቆስላል። በላቸው በግራ እጁ ማረሻ ጨብጦ ቀኝ እጁን ረጅም ጅራፍ አስታጥቆ በሬዎቹ የሚስቡትን ማረሻ እየተጫነ ጥቁሩን አፈር አብሮ ይቀዳል፣ እልሁንም ይቀዳል። የተዋበች መሸለምና መሞገስ የነገ የጎጡ ተስፋ መባሏ የሱን የባልነት እድል ማጥፋት እንደሆነ አድርጎ ተርጉሞታል። በወላጆቻቸው ልጅህን ለልጅ ተባብለው እንደተጋቡ ያወቁ ከተማ ሂደሽ ትምህርት ቀጥ ማለት ባላ ያስፈልግሽም ማለት እንደሆነ ተሰምቶታል። የፈረጣጠመ ሰውነት በድካም ሳብገተር ይል ጀመር። የበሬዎቹ 4 ጥቋቁር እግሮች በድካም ተውተረተሩ። ጥቂት እንደቆየ ከእርሻው ባሻገር ባለ መንገድ ላይ 3 ልጃገረዶች ደብተሮቻቸውን እንደያዙ ረድፍ ሰርተው ሲመጡ ተመለከተ። ሁለቱ ተመሳሳይ ቁመት ያላቸው ቀያይ ልጆች እህትማማቾች የለም ሴትና ሙላቷ ሲሆኑ ከመካከላቸው ሆና እንደ ሰንደቅ የምትታየው ጠይም ቀጭን ልጅ ደግሞ ተዋበች ናት። 3ቱም እርምጃ ውስጥ ጥድፊያ አለ። ፊታቸው ላይ ደስታ ይታያል። እህትማማቾቹ ጸጉራቸውን ሲያሳጥሩ ተዋበች ጥቁር ዞማ ጸጉሯን ማሳደግ ጀምራለች። የተዋበች እናት አለመኖሯ እፎይታ ሰጠው። በላቸው ተዋበችን በቅርብ እንዳያት እንደ ሁሌው ሁሉ ልቡ እንደጠራ ጥቁር አፈር ከሁለት ግምስ አለ። የግንባሩ ደም ስር እንደገና ተገተረ። እጆቹም ሞፈር ለቀቁ። አይኖቹም ነጠር ነጠር ከሚሉት የተዋበች ጡቶች ላይ ተተክለው ቀሩ። በሬዎቹን ትቶ ወደ ሴቶቹ አመራ። እንዳዩት 3ቱም ኮስተር አሉ። የእርሻ መሬቱን ጨርሶ ከመንገዱ ደረሰና ጅራፉን እንደማጮህ እየቃጣው ፉጨት ቢጤ ሞከረ። ሰላም ናችሁ እናንተ አለ
ኩራትና እፍረት በተደበላለቀበት የንግግር ቃና። ኩራቱ አራሽ እንደ ፋራሽ ገበሬ የአባቴ ምትክ ነኝ ብሎ ስለሚያስብና የሱ አባት በድፍን ጠራ ታዋቂና ሀብታም ገበሬ በመሆኑ የተሰማው ሲሆን እፍረቱ ደግሞ ሁሌም እሱ ከሴቶቹ ቀድሞ ሰላምታውን ማቅረቡ ነው። ደህና አሉት እትማማቾቹ በአንድነት። አንቺ አትናገሪም እንዴ አለ ተዋበችን እየተመለከተ። አልመለሰችለትም። ለመሆኑ ከየት ነው ጥድፊያው አለ መልስ አለማግኘቱ ያናደደው ላለመምሰልና የሚመጡበትን ያወቀ ለመሆን እየጣረ። የትምህርት ቤት አለች ተዋበች ፈርጠም ብላ። ድንቄም ትምህርት አለ አራሽነት ከመማር እንደሚበልጥ ሊያሳምናቸው በሚጥር የትዕቢት ቃል። አላስጨረሰችውም። ትምህርት ቤት ያዳመጠችው ምርጥ ጭብጨባ ኃይል ሆናትና ለንቀቱ ተመጣጣኝ የሚመስል አስተያየት አይታው አንተ ረስ እኛ እንማራለን አለችው ነጠቅ ነጠቅ ብላ እየተራመደች። ባልሽ እኮ ነኝ አንቺ ጅል አለ በመጨረሻም ጥርሱን ነክሶ። ድሮ ቀረ አለችው መሮጥ እየጀመረች። ጓደኞቿም አብረዋት ሮጡ። በለምለም መስክ ላይ እንደሚፈነጥዙ እንቦሶች አንዷ ሌላይቱን እያባረረች ሮጡ። በአመላለሷ እያደነቋት፣ በአስተያየታቸው እያሞገሷት ገሰገሱ። በላቸው ተናደደ፣ ክፉኛ ተበሳጨ። ጥርሱን እንደነከሰ ድሮ ቀረ የሚለው ቃል በህሊናው ያቃጨለበት ከዓይኑ እስኪሰወሩ ተመለከታቸው። ድሮ የሚቀር የለም አለ ድምጿ በጆሮ ግንዱ ያፏጨ። የመጣው ይመጣል እንጂ ድሮ አይቀርም። አግብቻታለሁ፣ አዎ አግብቻታለሁ አለ ወደ በሬዎቹ መለስ ብሎ። ተዋበች የአካባቢውን ትምህርት ጨርሳ ለተሻለ ትምህርት ኮቱ ወረዳ ስትሄድ ከዚያም አልፋ ደብረ ብርሃን ወይም አዲስ አበባ ሄዳ ስትቀጥል ዘመናዊ እሆናለሁ ብላ ረጅም ታኮ ባለው ጫማ ላይ ተሰቅላ ስትደነቃቀፍ ከሰውነቷ ጋር የተጣበቀ ቀሚስ ለብሳ ጸጉሯን በእሳት አቃጥላ ከንፈሯን ከደም በሚዘጋጀው የሰይጣን ቀለም ተቀብታ ስትመጣ ታየው። ትማር ብለው አታግባ ብለው የሚወተውቱትን ሁሉ ጠላቸው። ተዋበችን ከሱ ላይ አርቆ የተነሱትን ሁሉ ሊቃወማቸው ለራሱ ቃል ገባ። በልጅነቱ የተዳረችለት የልጅነት ሚስቱ መሆኗን ለሁሉም ሊነግራቸው ወሰነ። ተዋበችን በእጁ የማስገቢያው ጊዜ አሁን እንደሆነ አመነ። ትንሽ መዘግየት የባሰ ችግር ውስጥ መግባት መሆኑንም ልጅቷን በትምህርት ስም ከነጭራሹ ልትርቀው እንደምትችል አሰበ። ሞፈር ቀንበሩን እዚያው ትቶ በሬዎቹን ብቻ ይዞ ወደ ቤቱ ገሰገሰ። ዘለግ ባለው ቁመናው ሳበረገብ እያለ ረባዳው መሬት ጨርሶ ጉብታውን ካጋመሰ በኋላ ከደጁ ደረሰ። እድሞውን እንደተሻገረ አባቱ ደንገጥ አለና የሚሰራውን አቁሞ አለ ሰዓቱ በመጣ ልጁ ላይ አፈጠጠ። ከልጁ ፊት ላይ ያነበበውን አንዳች ነገር ለመተርጎም እየተጣጣረ ምን ነው ልጄ አለው። በላቸው ፊቱን በኩርፊያ አጨፍግጎ የአባቱን ጠያቂ አይኖች እያየ እስከ መቼ አንፈስፍሼ ዘልቃታለሁ አለ ጥቃት እንደገባው ሰው እየተንዘፈዘፈ። ምን ይቱን በዛቢያ እንጨቱን አስቀምጦ ተጠጋው። ከቶስ ለጥሎሽ ነው ወይስ እንደው ለምትቆርስልኝ መሬት የሰጋህ? አባትየው ግራ ተጋባ። ውልህን አልያስክም? ፈረህ ምንድነው ከቶ የኔ ዓለም? 20 ዓመት ደፈንኩ አይደል? 18 የኔታ ኃይለ ሚካኤል የሞቱ ዕለት ነው የተወለድክ አለ አባት ጉዳዩን እየጠረጠረ። ሁለቱን ደግሞ ከየት አፍሰህ ጨመርከው አለ ወደ ቢጫነት ያደሉ ጥርሶቹን በፈገግታ ገልጦ። እና ጎጆ አይናፍቀኝም ኮስተር ብሎ ጠየቀው። እንዲህ ናቸው አባትና ልጁ፣ የሚደባበቁት በሆድ የሚቀር ነገር የላቸውም። አባት የአያቶቹን ታሪክና የጀግንነት ሥራ እያጋነነ ያወራዋል። አንዳችም ሚስጥሩን ሳያስቀር ከአንኮበር እስከ ጊና ሀገር ድረስ ስላሉ ወዳጅ ዘመዶቹ፣ ጠላት ተቀናቃኞቹ ሁሉ
እንደ መገዘዝ ተራራ እየቆለለ አስረድቶታል። የአያት ቅድመ አያቶቹን የዘር ታላቅነት፣ የቃላቸውን ተሰሚነት አስጠንቶታል። እንደፈለገው የሚፈነጭ እብሪተኛ እንዲሆንም መንገዱን ጠርጎለታል። ጎጆ እንኳን ላንተ ለኔ ማንም ይቀልስ የለ አለው አንገቱን በደረሰ ኩራት። እና ተዋበችን አስመጣልኛ አባት አለም። እግሩ አረዳውን እየጣሰ ሐሳቧም ወንዝ እየተሻገረ ነው። ስሜቱን አባቱ ስለተጋራው ቀስቀስ ብሏል። በያላይ አባቷ ከሞተ 3ኛ ዓመቱ፣ እናቷ የሴት ልጅ እያረገቻት ነው። እርግጥ አለ አባቱ ንግግሩን ረገጥ አድርጎ። የልጁን ትከሻ ያዝ አድርጎ ወደ ካቡ አጥር ተጠጋና አይኑን እያየው ከሐሳቡ ጋር ታገለ። በመጨረሻም ድምጹን ለስለስ አድርጎ ልጄ መዳር መኳልህን እኔም ሆንኩ እናትህ ሳንወደው ቀርተን አይደለም ብሎ ትንሽ ፋታ ከወሰደ በኋላ ይሁን እንጂ እኛ ወላጆች ታዲያ ልጅህን ለልጄ ተባብለን የተዳረችልህን እንዳታገባኮ ዘመኑ እንቅፋት ሆነብን አለ። ትጋለ በላቸው ደምስሩ ግንባሩን ከሁለት ከፍሎ ታየ። አባት ንግግሩን ቀጠለ። እናትየውም ልጇ እንድትማር የፈለገች መስሎኛል። ይሄን የሴቶች መብትና ምንትየስ ያስተማሪ ወግ እየሰማች እፍረትታለች። የምትቦተልከው ሁሉ የሴት ጥቅም ነው እና ቃሏን አትበላ አለ አቋረጠና። ኪዳን ነው፣ መሐላ ነው። ንዴት በደፈቀ አፉ ግራና ቀኝ የሚታየውን አረፋ በእጁ ሞሸቀው። እርግጥ አለ አባትየው ከተዋበች እናት ጋር ያስተሳሰረውን ቀንና አጋጣሚ በትውስታ እያስተዋለ። የቀላንጦስ የማለዳ ሸክምና ሌሎችም የተወሰደ ደራሲ አንዱዓለም አባተ፣ ያጸደ ልጅ ተራኪ ሊሻን ጭብሳ። ቀጣዩን ክፍል በነገ የተረካ ሰዓት ይዘን እንቀርባለን።